በወርቅ ያኖሯት የሳሎን ጌጣ ገነት መገኛዋ ከምድር በላይ ከሰማይ ደግሞ በታች እንደሆነ ቢነገርም አይቷት የተመለሰ አልያም ትክክለኛ አድራሿን የሚጠቁም ግን አልተገኘም። አንዳንዶቹ መጽሐፍ ቅዱስ ላይ የጊዮን ወንዝ ገነትን አጠጥቶ ወደ ምድር ይወርዳል በሚል የተጻፈውን ሐሳብ በማንሳት ገነት ከጊዮን ምንጭ አቅራቢያ እንደምትገኝ የራሳቸውን ምልከታ ያስቀምጣሉ። እውነትም በዓለም ረጅሙ ወንዝ አባይ አልያም ጊዮን ከጎጃም ከፍተኛ ቦታ ሰከላ ፈልቆ ሙሉ ጎጃምን የዳሰሰ በጣና ሐይቅ መካከል ሳይቀላቀልና ሳይደባለቅ ሲወርድ ስለተመለከተው አልያም ጊዮን በፈለቀበት ምድር በረከትና ዝና መትረፍረፉ፣ ጥበብ እንደ ውሃ መፍለቁ፣ ውበትና ጀግንነት፣ ምርትና ደግነት እንደ ወራጁ የጊዮን ወንዝ እልቆቢስ ሆኖ ሲታይ ድሮስ ይህ ሁሉ ተሟልቶ የሚገኘው የት ይሆንና እንዲሉ ያስገድዳል። ያም ሆነ ይህ ዛሬ ልነግራችሁ የፈለኩት ስለ አባይ ወንዝ አይደለም። ይልቁንስ ሁሉም የዓለም ሀገራት ተስማምተው እውነትም ገነት ነች ስለሚሏት ድንቅና ውብ ከተማ እንጂ። አባይ መቀነቷ ነው፣ ጣና ደግሞ ትራሷ። አባይን በወገቧ ሸብ አድርጋ ጣናን ተንተርሳ በዘንባባዎቿ የተሞሸረችው ሙሽራ መልኳ አብረቅራቂ ብቻ አይደለም፣ ከልብ የሚገባ ደም ግባት ያላት ዘላለማዊት ትዝታን የምትጭር ግርማዊት ናት እንጂ። የአፄዎቹ መናገሻ የባለመተቦቹ ምድር ጎንደር ጎረቤቶቿ ሳትሆን በደም የተሳሰረቻት ግማሽ ጎኗ ነች። የገራገሮቿና የደጋጎቹ መብቀያ የውበትና ደግነት ምግባርና ጨዋነት የማይለያት ምድር ወሎ እንዲሁም አባት ሀገር ሸዋ ከገነቷ ምድር ጎጃም ጋር በደምና ባጥንት የተሳሰሩ የአንድ አፈር አፈሮች ናቸው። እርግጥም ሀገርን ሀገር የሚያሰኘው ደም ግባትና ውበት የሚሆነው የነዋሪው ማህበረሰብ ባህል፣ እሴት፣ እምነት፣ ጥንካሬና ጽናት እንዲሁም የነዋሪው ማህበራዊ ክዋኔና ሁነት ድምር ነው። ቅን፣ አስተዋይ፣ ደግና ታታሪ ህዝብ፣ መስራት የማይሰለቸው የስኬት ሁሉ ተምሳሌት፣ እንግዳ ተቀባይና ጨዋ ታዋቂ ማህበረሰቦች የሚኖሩበት የጎጃሟ አብራክ ክፋይ፣ የአማራዋ ንግስት፣ የኢትዮጵያውያን አይን ማረፊያ፣ የዓለም ተናፋቂ ውቢቷ ባህር ዳር የውበቷ ምስጢር፣ የማንነቷ መገለጫ፣ በፈተና መሃል የሚጸና በመከራ መሃል የሚደምቅ ተቸግሮ የሚስቅ ማህበረሰብ ባለቤት መሆኗ ነው። በዚህ ክፉ ዘመን በዚህ የጭንቅ ጊዜ ከባህር ማዶ አቆራርጠው የመጡ እንግዶች በሰላም ገብተው በሰላም የሚወጡት ያሻቸውን ተናግረው ያሻቸውን ተግባብተውና ያሻቸውን ጠጥተው ባሻቸው ቀንና ሰዓት የሚንሸራሸሩት የዚህ ውብ ከተማ ማህበረሰብ መልካም ስምናና የእንግዳ አክባሪነት ውጤት ነው። ማህበረሰቡ በክፉ ቀን ራሱን ለሞት አሳልፎ ይሰጣል እንጂ አምኖ ለተጠጋ ወዶት ለመጣ እንግዳ ጥላና ከለላ በመሆን እስከ መጨረሻው የእንግዳውን ደህንነት እንደሚጠብቅ ዓይንም ምስክር ነው፣ ልብም ታዛቢ ነው። የባህር ዳር ውበት የሆነው የአማራ ማህበረሰብ ግራህን ሲመታህ ቀኝህን ዙርለት፣ ባልንጀራህን እንደራስ አድርገህ ውደድና ደግነት ለራስ ነው የሚሉ ቀደምታዊ ብሂል አለው። ጥላትም ቢሆን አቻው ከሆነ ተቀጣጥሮና ተፎካክሮ እንጂ ድንገት በተኛበት አምኖ በተጠጋበት አሊያም ተደብቆና አዘናግቶ ማጥቃት የሽንፈት ሁሉ ሽንፈት አድርገው ይቆጥሩታል። ይህ ማህበረሰብ የባህር ዳር ውበቷ ማንነቱና ደም ግባቷ ነው። እናም እላለሁ ስለ ባህር ዳር ሲነሳ ውበቷ የሚጎላው ምግብና መጠጡ ትዝ ሲል ምራቅን የሚያስጎነጨው ይህ ደግ ማህበረሰብ ስላላት ነው። ባህር ዳር የውብ ዳር የመከራ ቀን ነጸብራቅ። ተስፋውን ጥላሁን ነበሩ። ሰላም።